ጠቅላይ ሚኒስትር ዶክተር አብይ እንደሆነ እንግዲህ በሐሰት ሲወነጅል ነበረ። እንዲሁም ደግሞ ገዳይ ናቸው ምናምን እያለ ሲከስ ነበረ በሐሰት ማለት ነው። እና ስሚ ልጅ እንግዲህ በጣም 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 ነውረኛ የሆነ ልጅ ነው። ኢየሱስም እግዚአብሔር የስራውን ይስጠው። እሺ ስሚ ለምሳሌ ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይሄም በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳሳዊ አልቀበልም። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። ገዳይም ናቸው አጨፍጫፊ ናቸው ምናምን እያለ በዚህ ልክ መጥቶ እንዲህ ሰው ሲናገር ሰምታችኋል። አባታችንን በሐሰት ሲወነጅላቸው ማለት ነው። ለምን በሐሰት ወነጀላቸው ሲባል የኦሮሞ ብሔር ተወላጅ ስለሆኑ ብቻ ነው የወነጀላቸው። አሁን ቪዲዮን ደጋግሜ እንደማሰማው እሺ መኩሪያ እንኳን ደህና መጣ። ማውራት የምትከፈለክ ኤኒታይም መቀጠል ትችላለህ። አባ ተገብዛለህ ብሮ አላስችል ስላለኝ ነው እንጂ መግባት አልፈለግኩም ነበርና የአፄ ዘርዓ ያዕቆብን ስርዓት ለማስቀጠል ነው እናወራርዳለን የሚል ሌላ ምንም አይደለም። ኢየሱስ ያለ መላስ የተቆረጠባት ምድር ነች። ኢየሱስ ብሎ የጻፈ እጅ የተቆረጠባት ምድር ነች። ፉካራቸው ድለታቸው ያ ነው። በእናት ፓርቲ በተለያዩ እየተዋጉ ነው። ምንም ግን አይሳካም። ዛሬ ህዝባችን ነቅቷል። ያ ኮተቱ ተራግፏል። ትናንትና አንድ መንደር ላይ አንድ ሽንት ቤት ለ7 እና ለ10 ሲጠቀም የነበረ ማህበረሰብ ነው አይደል እንዴ? ዛሬ በነፍስ ወከፍ ነው። እኔ እኮ አይገባኝም፣ አላቅም። የመንግስት ደጋፊ እንኳን ባልሆን የመቃወም አቅም አይኖረኝም። ወዴት ሊወስዱን ነው? ከዚህኛው አሻግረው ጀዋርን ለማምጣት ነው? ሻዕቢያን ለማምጣት ነው? ወያኔን ለማምጣት ነው? በጣም ወረደ። የደብተራ ስርዓት ተመልሶ አይመጣም። የአፄዎቹ ስርዓት ተመልሶ አይመጣም። ሞአንበሳ በተአምር አይነቅስም። አሸብር ያው ተልኮ ነው፣ አላማው ነው። ያለፈው ስርዓት ተጫዋች ነው። በጣም ማደንቀው ግን ቆዳውን እየቀያየረ ስንት ዘመን ለፍቷል። ግን አይሆንም፣ ማይሆን ነው እና በእኛ አባት ላይ የሄደበት ደግሞ የሚመለከተው ክፍል ደርሶታል። በእርግጠኝነት ያወራርደዋል። ነቃ ያለ አይፈለግም እዛ ቤት። በቃ ኢየሱስ ያለ አይፈለግም። ወንጌል የገባው አይፈለግም። በምንም ታርጋ ይሰጠዋል። ኢቨን ከኦሮሞ ብሔር እንኳን ባይሆኑ አማራ እንኳን ቢሆኑ ኢየሱስ ካሉ ዋጋ ይከፍላሉ። እና ትላንት ዛሬ አይደለም። በማስፈራራት በዛቻ ሂሳብ ማወራረድ ምንም አይመጣም እንዴ። አሁን ማንበብና መጻፍ የሚችል ትውልድ ነው ያለው። እንደ ድሮ በግዕዝ መደበቅ የለም። እኛ እንትን ካላልንህ እዛ አይሆን ኖ በርቷል። አሁን ይሄ ትውልድ የሚሸወድ ትውልድ አለ። በማስፈራራትና በግዝት የሚንበረከክ ትውልድ አይደለም። ነቅቷል። በቃ እግዚአብሔር ይመስገን። ዓለም አቀፍ እውቅናን እኮ እያገኘን ያለ ነው። በስፖርቱ አሁን ሰሞኑን የተመረቀውን አይተዋል ብሮ? በኢየሱስ ስም እኔ በቃ ውስጤ አላቅም። ምንድን ነው የምንፈልገው እንዴ? በረሃብ የታወቀችን ሀገር ዛሬ በምርት በተለያዩ ነገሮች በሰራዊቷ ብቃት በምንም በለው የቱ ተጠርቶ አሁን የዚህ ጋር ፖለቲካ ምናምን ኖ በቃ ኢትዮጵያ እንደ ሰው አሁን ውድድሯ ከነ አውሮፓ ጋር እንጂ ከአፍሪካ ጋር አይደለም። ችግሮች ሊኖሩ ይችላሉ። አዎ 100% ሁሉ ነገር ይረገፋል አይደለም። እንኳን በዚህ በሶስተኛው ዓለም ይቅርና ባደጉት ሀገሮችን ብዙ ኮተቶች አሉ።
ነገር ግን ከትላንት ዛሬ ቀና ብለን እንሄዳለን። ዌር ፍሮም ስንባል እኮ ታርጋ ምንቀይር ነበርን። ዛሬ ቀና ብለን ከኢትዮጵያ ስንል ስማርት የሆነ መሪ ያላችሁ እኮ ነው የምንባለው። እና ጨዋታው የደምና የስጋ አይደለም፣ የመንፈስ ነው። ዛሬ የሚንበረከክ ወዴት መንበርከክ እንደሚችል የሚያውቅ ጸሎቱ ሚስ ሊሰማለት በመንበርኩ እንደሆነ የሚያውቅ ትውልድ ነው ያለው። ስለዚህ ማንም ተደራጀ፣ ማንም አደመ፣ እግዚአብሔር አንዴ ቀን ቀጥሮላት ለምድሪቷ ፀሐይ አብርቷል። ወንጌል በአደባባይ ሃሌሉያ! ወንጌል በአደባባይ በነፃነት የሚሰበክባት ምድር ሆናለች። መስቀል አደባባይ ኢየሱስ ጌታ ነው የሚባልባት ምድር ሆናለች። ከዚህ በላይ ምን መፍትሄው ወንጌል እንጂ የዘር የብሔር የምናምን ጉዳይ አይደለም። ለዘመናት የተተበተበው ትብታብ የደብተራው የጥንቆላ የሟርተኛው ኮተት ሁሉ አብቅቷል። በቃ ነቅቷል ትውልዱ። መፍትሄው ወንጌልና ወንጌል ብቻ ነው። ስለዚህ እኛ አባት የተወገዙት ለምን እንደሆነ ይገባናል። ወንጌልን ስላሉ ነው። ከዝሆን የበለጠ ጉልበት አለው ብለዋል እኮ። እውነት ነው። አሁን በብሔራቸው ብቻ አይደለም፣ ሌሎችም የሌላም ብሔር ሆነው ወንጌል ከበራላቸው ቀይ ካርድ ነው። ይሄ ደግሞ ወደው አይደለም፣ ገዢው መንፈስ ነው። ያ ደግሞ ላይነሳ ተመቷል። መጠብጠብ ብቻ ነው። ጸጋ ይብዛል። ቀጥል። ተባረክ ወንድማችን፣ እግዚአብሔር አምላክ አብስቶ ይባርክ። እሺ ኬኩ ሜቢ ትሰማለህ፣ እዚህ ቁጭ ብለህ አሰማለሁ። የአንተን ጓደኛ ሰሙ የሚባል አንድ ግለሰብ አለህ። እንግዲህ እኚህን አባት በጣም የተወደዱና የተከበሩ አባት የሁላችንም አባት ናቸው። በሃይማኖት ባንገናኝም ግን እንደ ሀገር ያገናኘናል። እንደ ሀገርም ደግሞ ለሀገር የሚጠቅም ስራ የሰሩ ናቸው ብለን እናምናለን። እኛ አባት የትም ተገኝቶ ቢመክሩ የትኛውም በሃይማኖትና በዘር በብሔር ሳይከፍል ሊሰማቸው የሚችሉ አባት ናቸው። በእድሜ ቢቆነጥጡ እሺ ብለን ተቆንጥጠንላቸው፣ ቢቆጡን ቁጣቸውን ሰምተን ኦኬ ከሳቸው ተምረን ልንሄድ እንችላለን። አይደለም የሃይማኖት አባት በእድሜ እንኳን ከፍ ያሉ አባቶቻችን ሲቆጡን እኮ እኛ ደንግጠን ያለን። የጎረቤትን ልጅ ምንድነው የጎረቤትን ልጅ እየቀጣ እኮ የሚያሳድገው የጎረቤት አባትና የጎረቤት ወዳጅ እኮ ናቸው። እኔ በጎረቤት አባት እናት ሁሉ ተቀጥቼ ነው ያደግኩት። ሁላችንም ማስ ነው። ኦኬ ሁላችንም ማስ ነው። ስለዚህ በእድሜ ከፍ ያሉ አባቶች ሲቆጡን፣ ሲገርፉን፣ እየተገረፍን ለኛ የሚጠቅም ነገር ከፊት ለፊታችን እንዲገጥመን ስለሚፈልጉ ብቻ እየቀጡን ነው እያሳደጉን። ስለዚህ በእድሜ እንኳን ይከበራሉ በሃይማኖት ይቅር። እኚህ ደግሞ የሃይማኖት አባት ናቸው። ጳጳስ ናቸው። ጳጳስ ናቸው። እንደ ሀገር ነው የሚታዩት እኚህ አባት። ቅድም ብያቸዋለሁ። አንድ ሰው በሃይማኖት ምናምን ነገር ሆኖ ቢናገር ችግር የለውም ማለት ይህ ሃይማኖት ጥላቻ ምናምን ሊባል ይችላል። ይሄ ግን እዛው ሃይማኖት ውስጥ ሆኖ በዚህ ልክ አታክ ላደርግ የመጣው ግለሰብ በብሔር ከፍሎ ሰው ነገሩን ያየው ኤንድ ደግሞ ይህ መንግስትንም ከኦሮሞ ብሔረሰብ ስለተወለደ ከኦሮሞ ማህበረሰብ ስለተገኘ መንግስት በራሱ ፍቃድ የሾሞ እንደሆነ አድርጎ መናገር በራሱ ቤተክርስቲያኗንም እንደ መሳደብ ነው። በነገራችን ላይ የኦርቶዶክስ ተዋሕዶ ቤተክርስቲያንንም እንደ መሳደብ ነው፣ እንደ መናቀም ጭምር ነው። አንድን ትልቅ ተቋም አንድን ትልቅ ለብዙ ለ1700 ዓመታት የቆይቿን አንድ ቤተክርስቲያን ያችን ቤተክርስቲያን መናቀም ጭምር ነው፣ መሳደብም ጭምር ነው። መሳደብም ጭምር ነው። ቢኮዝ አንድ መንግስት እንደፈለገ አድርጎ የሚያደርግ ከሆነ ማለት ነው። ሰው እኚህ አባትን በሐሰት ከሷቸዋል፣ በሐሰት ወንጅሏቸዋል። ክርስቲያኖችን ገሏሉ፣ አስጨፍጭፏሉ ብሎ ተናግሯል። ለእያንዳንዱ የክርስቲያን ሞት ተጠያቂው እኚህ አባት ናቸው፣ ቢኮዝ መንግስት ነው የላካቸው ብሎ ሲናገር በሚዲያው ሰምተናል፣ ሪከርዱ አለን። ሌሎችም አሉ ዛሬ ማለት ሰማቸው። ነገር ግን የኢትዮጵያ የደህንነት ክፍል የደህንነት መስሪያ ቤቱ ይህን ጉዳይ ቼክ ሊያደርግ ያስፈልጋል። ቀደም እንዳልኳችሁ አሁን ላይ ምርጫውን ተስታኮ በኢትዮጵያ ላይ ሽብር ለመንዛትና ምርጫውን እንዳይካሄድ ለማድረግ እክል እንዲገጥም ለማድረግ የሚሰሩ አሸባሪዎች አሉ በውስጥ ያሉ። ስለዚህ አንዱ ከተማ ውስጥ የመሸገው ሞዓ ተዋሕዶ ሰሙ ነው ማለት ነው። እኛ አባት የኦሮሞ ብሔር ስለተወላጅ ስለሆኑ በጌታ ይሆንባቸው። በዚህ ልክ መሰደብ አለባቸው? እንደዚህ ይነገራል። ይህን አባት በዚህ ልክ መሰደብ አለባቸው? እሺ እንስማ።
እሺ ኬኩ አለ? ኬኩ ካለ አለው በለኝ። ቪዲዮ እንመልከት። ኬኩ አለ? ኬኩ ካለ ወንድማችን ኬኩ ካለ እሺ ስማው እንግዲህ ይህም በሳማ መግረፍ ነበር። ይህን ሰውዬ እንግዲህ ስማ፣ በሳማ ነበር መግረፍ ብሎ የሚለው እኚህን አባት ነው። ይህን ሰውዬ ብሎ የሚለውም እኚህን አባት ነው። በነገራችን ላይ this is very serious። በጣም ልብ ይሰብራል። በነገራችን ላይ በጣም ልብ ይሰብራል። ይህ ሰውዬ አይደሉም እኚህ አባት ናቸው። የኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳስ አድርገው የሾሟቸው አባት ናቸው እኚህ አባት። ይህ ሰውዬ አይደሉም እኚህ አባት። አይደለም እኚህ አባት ይቅርና ዲያቆን እንኳን ሊከበሩ ያስፈልጋል። ካህን እንኳን ሊከበር ያስፈልጋል። በማዕረጉ ሊጠራ የሚገባው እኛ እኮ ቀሲስ ዲበኩሉን እሳቸውን እኮ እሳቸው ብዬ ነው የምጠራው። እሳቸው ብለን ነው ቀሲስ ብለናቸው ነው የምንጠራቸው። ለምን ከተባሉ ቅስናውን የሰጠው ቤተክርስቲያን ነው። ስለዚህ ቤተክርስቲያን አምና የሾመችውን ቅስና እኛ አውርደን ዲበኩሉ ምናምን አንተ ሰውዬ ብለን ማለት አንችልም። እኛ አንልም። እኛ ለምን ከተባለ ቤተክርስቲያን አምና ነው የቅስናን ማድረግ የሰጠቻቸው። ስለዚህ እሳቸውን ቀሲስ ዲበኩሉ እያለን ነው የምንጠራቸው። እኚህ ደግሞ ጳጳስ ናቸው። ጳጳስን ይህ ሰውዬ አይባልም። ይህ ሰውዬ ያለው የኦሮሞ ብሔር ተወላጅ ስለሆኑ ነው። መንግስት ሾማቸው ያለውም የኦሮሞ ብሔር ተወላጅ ስለሆነ ብቻ ነው፣ ስለሆኑ ብቻ ነው። እሳቸው ስማ በደንብ ይኸው ስማ። ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከቱ ለመንግስት አካላት በሙሉ ልታደርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። ይህም በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያለ ይገበታል። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ስማ እንግዲህ ሲስተሙ ሲቀየር እኔ ጉዳይ ላይ ፌር ሆነ አውራ። ፌር ሆነ ማውራት ከቻልክ ነገ ሲስተሙ ሲቀየር ማለት ሞሃ ተዋህዶች መጥቶ ወንበሩን ሲይዙ ነው። ከዚያስ ሂሳብ ልታወራረዱ፣ ልጨፈጭፉን፣ ልገሉን፣ ልታጠፉን ነው። በጣም ሲሪየስ ነው ጉዳይ። በነገራችን ላይ ደግሜ ላሰማችሁ፣ ነገ ሲስተሙ ሲቀየር ማለት መንግስት ሲገለበጥ እያለ ነው አይደለም? መንግስት ገለብጣለሁ ብለህ ተናግረህ መንግስት እንገለብጣለን ከሚሉት ጋር እንኳን አብረህ ከተቀመጥክ ብራዘር ወንጀለኛ ነህ፣ አሸባሪ ነህ። ይሄ በጣም ሲሪየስ ጉዳይ ነው። የሲዳማ ብሔራዊ ክልላዊ መንግስት ይህን ሰው በህግ ጥላ ውስጥ ሊያስገባ ሊያደርገው ዘንድ ይገባል።
አዎ ስሙ በደንብ እሺ። ኪንግናታን ወንድሞቼ እናቶቼ በደንብ ቼክ አድርጉት። ሌሎችም የመንግስት አካላት ካላችሁ በደንብ እንደዚህ አይነት ሰዎችን ቼክ አድርጉ። በመኪናም በተወሰነ ታክሲ ላይ የተንቀሳቀሱ ጥይት የሚያመላልሱ በከተማ ውስጥ ሽብር እንዲንቀሳቀስ ሽብር እንዲፈጠር የሚሰሩ አደገኞች ሰዎች አሉ። በተለይ ጴንጤ ነኝ እያሉ ወይም ደግሞ የሆነ ነገር ነኝ እያሉ ምናምን ነገር እንትን የሚሉ ሰዎች በዚህ በሽብር ስራ ውስጥ ገንዘብ የተከፈላቸው የሚንቀሳቀሱ ከውጭ ተልኮ የተቀበሉ በየሰው መሀል የገቡ አካባቢውን እያጠኑ መረጃ የሚልኩ ግለሰቦች ናቸው። ስለዚህ ናታን የሚባል ልጅ በደንብ ቼክ አድርጉት። እኛ መረጃ ነው የምንሰጣችሁ። አሁን ላይ እያንዳንዱ መረጃ ይጠቅማል። እያንዳንዱ መረጃ ይጠቅማል። አሁን ላይ እያንዳንዱ መረጃ በተለይ አሁናዊ ነገር ይታወቃል። እሺ ሞዴሬተሮች ስራችሁ ስሩ። እሺ ላሰማችሁ። አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያልገበትም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል የነበረ እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። ጂሰስ እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት ጂሰስ መማሪያ ይሆናል። እንዲህ አይነት ትውልድ እንዳይፈጠር አድርጎ መቅጣት ማለት ነው ጄኖሳይድ ማወጅ ማለት ነው። ጄኖሳይድ ትውልድ እንዳይፈጠር አድርጎ መቅጣት ማለት ጄኖሳይድ ነው የምናውጀው እንደማለት ነው። አሁን ይህ ግለሰብ ጄኖሳይድ ያወጀው በኦሮሞ ህዝብ ላይ ነው፣ በኦሮሞ ተወላጅ ላይ ነው። ጄኖሳይድ ነው ያወጀው። በኦሮሞ ህዝብ ላይ በኦሮሞ ማህበረሰብ ላይ ነው ጄኖሳይድ ያወጀው። አዎ ሜቢ ኬኩ ኢፍ ዩ አር ኦኬ አሩ ነው የኬኩ እውነቴን ነው የምልህ ማለት አባትህን ነው በዚህ ልክ እንግዲህ እየተናገረ ያለው። ስማ እንግዲህ አላቸው ስትነኩት የሚያቃጥለው ስማ እንግዲህ ቃሉን ታረጉትና ስማ በጥይት ሲቆሉ አንድን አባትህን በዚህ ልክ ሲናገር አንተ ምንም ካልሰማ ካልቆረቆረ አሩ ነው ኬኩዬ አሩን ነው ምንም ካልተሰማ ማለት ነው። ምንም ካልተሰማ እኔ እንጃ። የስ ለዛ እኮ ነው ብራዘርዬ። ግን አንተ አባትህን በዚህ ልክ ሲናገር ካልቆረቆረ፣ በዚህ ልክ ሲናገር ካልተሰማ ቼክ ዮርሰልፍ ባይ ዘ ወይ ሊሰማ ያስፈልጋል። ቢኮዝ አባትህን ነው ምን እያለ ያለው ነገር በሳማ ነበር መግረፍ እያለ ያለው እኮ አባትህን ነው። ጳጳስ እኮ ናቸው። እሺ ላሰማና ግሎሪ ትቀጥላለህ። አባ ስማ፣ ይህንን በደንብ ስማ። ክርስቲያኖችን ሲያስገድል የነበረ እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ጂሰስ ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት ማይ ጋድ መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች
ክርስቲያንን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። እንግዲህ ከዚህ ቤካዬ ይሄ ልጅ ልምድ የለውም ትላለህ? አለው። ምክንያቱም ያቀጣጡን ፕላን ሁሉ ትላንትና ያለፈው ስርዓት ላይ ሲሰራበት የነበረ ነው። በስርዓት ልምድ አለው። የስንት ሰው ደም እጁ ላይ እንዳለ ያስታውቃል። አሁንም በሃይማኖት ሽፋን ሆኖ ገና ልክ ያኛው ስርዓት እንደተወገደ የሚሰራውን ስራ በደንብ እናውቃለን። አልተሳካም። ኦርቶዶክስን ከለላ አድርጎ ሲሰራ የነበረው በውስጥ መስመር እየተደዋወለ እናንተ እንዲህ ሆናችሁ አማራ ሆናችሁ አማራን እየጨፈጨፈ እንዴት ከዚህ በእውነት ነው የምነግርህ። ይሄ ለሌላ ነገር ፖለቲካ ምናምን እየሰራው አይደለም። የመጨረሻ አልተሳካለትም። ተሽመጥምጦ አሁን ደግሞ ይሄ ከዚኛው ከነጽምዶ ጋር ገባ። ያቀጣጡንም አይነት ራሱ እያመጣ ነው እንዴ እንትን እያንጠለጠሉ ሃይላንድ እያንጠለጠሉ ዘይት እየቀቀሉ ስንት አድርገዋል። ግራግሩ ታሞ አንድ የኦሮሞ ተወላጅ ታስታውሳለህ? በስህተት ነው ብሎ ቀኝ እግሩን ቆረጡት። ከዛ በኋላ ግራውንም ደገሙትና ይህን የሚረሳ ትውልድ ያለ አይመስለኝም። ትናንት የተደረገ ነው። ስንት ግፍ ተሰርቷል። ከዛ ውስጥ አንዱ ይሄ ነው ተዋናዩ። ዛሬ ጥርሱን እየነከሰ ያለው ምንድን ነው? አይሳካም። በደም የተገዛን ማህበረሰብ ነን እኛ። ክርስቶስ የሞተልንን ሂሳብ ልታወራርድ መስሎሃል? ይልቅ ንስሐ ግባ፣ ቲያትር አትስራ። ቀጥል አባ። ያ በጣም አደገኛ ክሊም ነው። በነገራችን ላይ በጣም አደገኛ ክሊም ነው። በጣም አደገኛ ነው። ይሄ በጣም ሲሪየስ ነገር ነው። በነገራችን ላይ የቆየ ቪዲዮ ምናምን እንዳይመስላችሁ፣ ቅዳሜ ዕለት የተወራ ጉዳይ ነው። ቅዳሜ ዕለት ይሰማችኋል ማህበረ ቅዱሳን? ቅዳሜ ዕለት ነው ይሄ ያው የሚያሰማችሁ ቪዲዮ። አሁን ደግሞ ታውቃላችሁ ጥምዶ የሚባል ነገር እንዳለ ታውቃላችሁ። ኢትዮጵያ ውስጥ የተነሱ የአሸባሪዎች ስብስብ እንዳለ ታውቃላችሁ። በሚዲያ ደግሞ ሰምታችኋል። እነኚህ የሀገር ጠላቶች ሰብሰብ ብለው ምን እያደረጉ እንደሆነ ይታወቃል። ሰውሁን በቃ ይህን ሲስተም እናውቃለን። ዳሪያስ ብራዘርዬ ይህን ሲስተም እናውቃለን። እንደዚህ አይነት ምናምን ነገሩን ለማርገብ ነው አንተ በቤት ምናምን ነገር መስሎሃል። ኢትስ ቬሪ ሲሪየስ ጉዳይ ነው። በጣም ሲሪየስ ጉዳይ ነው። ያ ግሎሪ ያለ ወንድምነት ወይ አለው። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ምንድን ነው ሀሳቡ? ትንሽ ማለት ከባድ ነው። እንደ አይነት ሀሳቦች ሃይማኖታዊ አይነት መልክም አለው፣ ፖለቲካዊ አይነት ኢሹም ደግሞ አለው። ግን ብዙ ጥያቄዎች ያስነሳሉ። በመጀመሪያ ደረጃ ኦርቶዶክሳውያን እዚህ ቁጭ ብላችሁ ምንም እንዳልተፈጠረ ልታስመስሉ የምትሄዱ ኦርቶዶክሳውያን፣ እኔ ለእናንተ አንድ ጥያቄ አለኝ። እናንተ ቤት ጳጳስ ተብሎ የተሾሙ ሰውዬ ናቸው፣ ጳጳስ አይደሉም እያለ እሱ በዚህ ልክ ሲሳደብ ያለው ስለዚህ እናንተም አባቶቻችሁን እንደዚህ ነው የምታከብሩት ማለት ነው። ስለዚህ እናንተ ያላከበራችኋቸውን አባቶቻችሁን እንድናከብርላችሁ ለምንድን ነው የምትጠይቁን? እናንተ ጳጳስ ብላችሁ ቤተክርስቲያናችሁ የሾመችውን አንድ ግለሰብ በዘይት ነው መቀቀል እያለ በዚህ ልክ በድፍረት ሲናገር አንድም ኦርቶዶክሳዊ የተናገረ የለም። ይልቁንስ ፖለቲካ እንደምንሰራ ለማስመሰል በጣም እየተጋጋጣችሁ ነው። ስለዚህ የእናንተ አባት በዘይት ይጠበስ ብሎ አንድ ዱርዬ ሲናገር እንዴት አልተሰማችሁም? እንዴት ነው ሊሰማችሁ ያልቻለው? ሌላው ነገር ቢቀር እንዴት ነው ወጣችሁ መቃወም ያልቻላችሁት? ቤተክርስቲያን አምና ጵጵስና የሰጠቻቸውን ሰው አውርዶ ሲናገር እንዴት አይሰማችሁም? ሲቀጥል
እኚህ ሰውዬ እውነት እዚህ ማዕረግ ላይ ያስቀመጠችው ቤተክርስቲያን ወይስ መንግስት? ይሄም ጥያቄ ለእናንተው ነው። ስለዚህ ካልሆነ እየተመራችሁ ያላችሁት በአንድ ፖለቲካ መሪ ነው ማለት ነው ቤተክርስቲያናችሁ የምትመራው እንጂ በሃይማኖት አባት አይደለም። ምክንያቱም ያው መንግስትን የቀጠራቸው እያላችሁ ነው። ይሄም ጥያቄ እናንተው ነው። በአንድ ካድሬ ነው እየተመራን ያለን የምትሉ ከሆነ እሰየው፣ ሃይማኖት ተቋም አለን ብላችሁ አትበሉ። ምክንያቱም መንግስት የቀጠራቸው ሰው ናቸው እየተባላችሁ ነው። ወጣችሁ ይሄንን ሰውዬ መናገር ካልቻላችሁ አሁንም እኔ እንደዛ ነው ብላስብ የምችለው። እሱ ብቻ አይደለም፣ ይሄ ልጅ እየተናገረ ያለውን ሐሳብ ግን ቆም ብላችሁ አስባችሁታል? ኦርቶዶክስ ቤተክርስቲያንና ምዕመኗ የሚያወራርዱት ይሳባል። ምን ከዛ እዛው ዞሮ ምንድነው ያነሳው? ብዙ ህፃናት አስጨፍጭፈዋል። ስለዚህ የአርሲው ህዝብ ያለቀበትን እርስ በርስ የተጨፋጨፋችሁትን ነው ታዲያ እየመጣችሁ እኛ ጋር ስታለቅሱ የነበረው ማለት እንደሱ አባባል ነው የምላችሁ። እኔ እያልኩ ሳይሆን እንደሱ አባባል እሱ ነው ህፃናትን ያስጨፈጨፈው ካለ፣ ስለዚህ አንድ የኦርቶዶክስ ጳጳስ ነው ማለት ነው ይሄን ያደረገው። አንድ የኦርቶዶክስ ጳጳስ ነው ማለት ነው ይሄን ያደረገው። እንዴት አያማችሁም? ጂሰስ ይቅርታ ስልክ ገብቶብኝ ነው። ስለዚህ ኦርቶዶክሳውያን አሁንም ጠይቁ፣ ይሄን ልጅ አቅርቡት ለህግ። ካልሆነ ያ ሁሉ ያለቀው ህዝብ በአንድ የኦርቶዶክስ ቤተክርስቲያን ጳጳስ የተካሄደ ነው ብለን እኛም እንደመድማለን ማለት ነው። ከሀሳቡ ጋር ተስማምታችሁ አዎ ነው ብላችሁ የምትሉ ከሆነ እንደዚህ ነው እኛም ልናስብ የምንችለው። ሲቀጥል ሌላ ምንድነው አሁን መስራት የተፈለገ አንድ ሀሳብ እየታየኝ ያለው፣ አሁን ምርጫ ደርሷል። ይሄንን ምርጫ ረብሻ መፍጠር ተፈልጓል። ስለዚህ ይሄንን ግለሰብ ማን ነው የላከው? ማን ያደራጀው? ከጀርባውስ እነማን ናቸው ያሉት? ምክንያቱም አሁን የምናወራርደው ሂሳብ አለ፣ የምታወራርዱት ሂሳብ አለ እያለ ሲቀሰቅስም እየሰማን ነው። አንድ ብሔር እንዲጠፋ እያሳወጀ ነው። አሁን ይሄ መንግስት ይወርዳል፣ ከዛ በኋላ ሁሉም ሂሳቡን ያወራርዳል። ይሰማል። ሂሳቡ የሚወራረደው የሆነን ብሔር በማጥፋት ነው። ምክንያቱም ይሄ መንግስት ሲወርድ ነው ይሄን ማድረግ የምችሉት። በጣም ያሳዝናል፣ በጣም ያሳዝናል። ምክንያቱም እንደ ቀልድ ይሄንን በእንተም የምናልፈው ጉዳይ ስላልሆነ እየተባለ ያለው ነገር ከባድ ስለሆነ፣ ምክንያቱም አሁን ምንድነው ይዞ የመጣው ሐሳብ? ደም የማቃባት ሐሳብ ነው ይዞ የመጣው። ስለዚህ እኛ በዚህ በኩል እንዲጮኸናል። ኦርቶዶክሳውያን እንግዲህ ገዳዩንም አስገዳዩንም ታቅፋችሁ ነው ይዛችሁ ያላችሁት። ወይ ልጅ ለህግ ይቅረብ፣ ከቻላችሁ አቅርቡት። የእናንተ ጳጳሳት ይሄን እንደማያደርጉ እርግጠኛ ሆኑ። አይ ካላችሁ ደግሞ እውነት ነው እኛ ነን የአርሲንም ህዝብ እያስገደልን ያለ ነው ከሚሉት ጳጳሳት ጎንም ቆሙ። ምርጫው እናንተ ነው። እንግዲህ ግን የህግ አካላት ይሄንን የምትሰሙ ካላችሁ አሁንም ማለት የምፈልገው ይሄን ልጅ በቁጥጥር ስር አውላችሁ መጣራት አለበት። ምክንያቱም ከዚህ በኋላም ትውልድ ሊያስፈጅ የቆመ ሰው ነው። አመጽ እየቀሰቀሰ ነው። እምነት ተቋማት ላይ ጸብ እየጫረ ያለ ሰው ነው። ፖለቲካ ውስጥ እጁን እየከተተ ያለ ሰው ነው።
ስለዚህ የመንግስት አካላት ይህንን መፍትሄ ይሰጡታል ብዬ አስባለሁ። ቀጥሉ ቤካዬ። ያ ተባረክ ወንድምነት፣ እግዚአብሔር አምላክ አብስ ይባርክ። እሺ አሁንም ለሚመለከተው የመንግስት ቤካዬ ወዬ ቤካ ታስታውሳለህ? ወሎ ላይ ሙስሊሞች የተጨፈጨፉ ጊዜ ያ አልነሳ አለ ማዕበሉ። 2 ወር አልቆየም፣ አሩሲ ሄደ። ሙስሊሞችን የጨፈጨፈ ኦርቶዶክሶችን ጨፈጨፈ። ማን ነው? የፋንታውን ዋቄ ጦር ሞዓ ተዋህዶ የገደለው ባልሽ የሞተው ወንድምሽ ነው። እሺ ሀዘንሽ ቀጣጣ ከቤትሽ አልወጣል። እስላሙንም ያረደው ኦርቶዶክሱንም ያረደው ዞሮ ዞሮ የሚፈልገው ምንድነው? ህዝቡ ሆ ብሎ እንዲወጣ ነው። አልተሳካም፣ አይሳካም። የገዛ ልጆቻቸውን ደም እየጠጡ ወደ አፄዎቹ ስርዓትን እንደገና ለማምጣት ህልም ነው፣ ቅዠት ነው። ከዚህ በኋላ አይሳካም። የወንድሞቻችን ገዳይ ሞዓ ተዋህዶ ፋንታውን ዋቄ እኮ በድፍረት ተናግሯል። ይፋ ወጥቶ እኮ ተናግሯል። ምንድን ነው? ዩቱብ ላይ ያለላችሁ ግቡና እዩ። በማንም አታሳቡ። አሸብር ደግሞ ዋና ዓላማው ነው። ያ ስርዓት እንደተወገደ ነው ወደ ትግል የገባው። ራሱን ሰውቶ ያንን ስርዓት ለማምጣት ብዙ ሞክሯል፣ አይሳካም። ከለላ ግን ማድረግ የሆነ ነገር አለበት። ምስኪን ኦርቶዶክስን ከለላ ያደረገ የዋሆችን እያባበለ እየተቅለሰለሰ በውስጥ እየደወለ እንዴት ከዚህ ጨፍጫፊ፣ እንዴት ይሄ ጴንጤ፣ እንዴት ኦሮሞ ያለ አማራዎችን፣ ሌሎችን ደቡቦችን ብዙ ሞክሯል፣ አልሆነም። ሰሞኑም እኛ መንደር ጠጋ ብለው ነበረ፣ ግን ያው የማይበላ ነገር ሆኖ ተናነቀው እና እስላሙንም ጨፍጫፊ ራሳቸው ናቸው፣ ክርስቲያኑንም የሚጨፈጭፉት ራሳቸው ናቸው። ለምን? ህዝብ አስነስቶ እናት ፓርቲ ማን ነው? የነሱ እኮ ነው። ሞዓ ተዋህዶ የእነ ፋንታውን ዋቄ ነው። በማንም አያሳብቡም። ቀጥል፣ ጸጋ ይብዛል፣ በርታ፣ እንጠበጥበዋለን። ያ ሰው እኛ ዋና ነገሩ ይሄ ግለሰብ እያደረገ ያለው ነገር ውጭስ አመፅ ቅስቀሳ ነው፣ የሽብር ስራ ነው። ኤንድ ደግሞ ቂም በውስጡ አዝሏል። ከጀርባ ያለውንም ተልኮ በደንብ አድርጎ ፍንትው አድርጎ እያሳየነ ማለት ነው። ምን ማለት ነው? ቅድም እንዳሳየኋችሁ በቪዲዮ እንዳሰማችሁ ይህ መንግስት ማለት ይህ ሲስተም ሲወገድ የኦርቶዶክስ ካህናት እና ዲያቆናት ገና የሚያወራዱት ነገር አለ። የትኛው ኦርቶዶክስ ሲባል ሞዓ ተዋህዶ። የእኛ ኦርቶዶክስ ኢትዮጵያ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አይደለች። ሞዓ ተዋህዶ አሸባሪው ማለት ነው። አሸባሪው በጣም ብዙዎች አሉ በነገራችን ላይ። ስለዚህ ይሄ ግለሰብ በሽብር ወንጀል ሊከሰስ ያስፈልጋል። አሸባሪም ነው። ላሰማችሁ። እሺ ይሰማ። መንግስት የሾመው ስሙ። እንግዲህ ኦርቶዶክሳውያን ወንድምና እህቶቼ ስሙ። ይሄ ግለሰብ እየተናገረ ያለው የእናንተን አባት ነው። በሃይማኖት የእናንተን አባት ነው። በሃይማኖት የኦርቶዶክስ ተዋህዶ ቤተክርስቲያን የምናከብራት የኦርቶዶክስ ተዋህዶ ቤተክርስቲያን ሊቀ ጳጳስ ናቸው። እኚህን ጳጳስ ነው የሚሳደቡ። እኚህ ጳጳስ ደግሞ የኦሮሞ ብሔር ተወላጅ ናቸው። በኦሮሞ ብሔር ተወላጅ በመሆናቸው ብቻ የኢትዮጵያ ፕራይም ሚኒስትር የኢትዮጵያ መንግስት የኦሮሞ ብሔር ተወላጅ ስለሆነ መንግስት አምጥቶ እንዳስቀምጠው አድርጎ በመናገር አመፅ እየቀሰቀሰ ነው። የአመፅ ቅስቀሳ፣ የአመፅ ጥሪ እያካሄደ ነው። እና ኦርቶዶክሳውያን ማለት ምንወዳችሁና ምናከብራችሁ ኦርቶዶክሳውያን አባታችሁ በዚህ ልክ ሲሰደብና አባታችሁ በዚህ ልክ በሐሰት ሲከሰስ በሐሰት ሲወነጀል አይታችሁ ዝም ካላችሁ አሩ ነው። ከባድ ስለሆነ ማለት ነው። ከባድ ስለሆነ ስለዚህ የሲዳማ ብሔራዊ ክልላዊ መንግስት እዛ ውስጥ ያለ የደህንነት መስሪያ ቤቱ በዚህ ጉዳይ ላይ ጣልቃ መግባት አለበት። ይህንን ነገር ለህግ ማቅረብ አለበት። እየተነሳ ነው ነገር በጣም አደገኛ ነው። አንድ የሃይማኖት ግጭት ነው። ሁለት ደግሞ የዘር ጭፍጨፋም ጭምር እያወጀ ነው። ስሙ፣ የሃይማኖት ጦርነት እየቀሰቀሰ ነው። የዘር ጭፍጨፋም እወጃ ጄኖሳይድ እያወጀ ነው።
ስለዚህ በቀል ሊመጣ እንደሚችል ያን በቀል ደግሞ ለማከናወን የግድ ይሄ መንግስትና ሲስተም መወገድ አለበት ብሎ በአጽንኦት የሚያምን ሰው ነው። እዚህ ላይ የሚሰራ ሰው ነው ማለት ነው። ስሙ በደንብ መልከት አቁቱን ይሄን በሳማ መግረብ ነበር ይንሶዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ የጳጳስ ነው እያለ ይገበታል። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ በሳማ በዱ። እሺ ማንን ነው የሰውዬ የተናገራለሁ ካላችሁኝ ላሳያችሁ በፎቶ። ይሄኛውን አባታችሁን ነው እንደዚህ ብሎ የሚናገረው። ይሄን አባታችሁን ነው። አሁን ኪያ ደስ ብሎች ነው እንደዚህ ያልሽው። ኪያ ለምሳሌ መዋ ተዋሕዶ ናት። በነገራችን ላይ ቲክታክ ላይ ከነ ቀሲስ ዲበኩሉ ጋር አብርሃም መሰራ ኦኬ፣ ከነ ዲያቆን ፋሲል ጋር ከነ ዲያቆን አማኑኤል ጋር አብሮ ከሚሰሩ መካከል ውስጥ ቲክታክ ላይ ከምትንቀሳቀሰው አንዷ ኪያ ናት። እንግዲህ በደንብ ስሙ። በጣም አሉ እዚህ ውስጥ ሌሎችም አሉ፣ አሳያችኋለሁ። አሁን ይህ ሰው አሁን እኚህ አባት ሲሰደቡ ምንም አልመሰላትም እና ደስ ብሏታል። እንደዚህ ምናምን በቃ ተስማምታ ምናምን ነገር ቆንጆ ንግግር እያለች ነው ማለት ነው። ይገርማል። እንግዲህ ኦርቶዶክሳዊ ናት ይቺ ብላ ነው ራሷ የምታመጣው፣ ግን አይደለችም። መዋ ተዋሕዶ ናት። መዋ ተዋሕዶና ኦርቶዶክስ ተዋሕዶ ቤተክርስቲያን አይገናኙም፣ ለየቀል ናቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ያበረከተች ኢትዮጵያ የሚለውን ነገር እኛ ዛሬ ኢትዮጵያ ብለን እንድናገር ያደረገች ቤተክርስቲያን ነች። እንወዳታለን፣ እናከብራታለን። በጣም ነው የምንወዳት፣ በጣም ነው የምናከብራት። የኦርቶዶክስ አባቶች፣ ካህናት፣ ዲያቆናት፣ ጳጳሳት፣ ቆሞሳት እነዚያ የእኛም አባቶች ናቸው። ቢመክሩን ምክራቸውን እንሰማለን፣ ቢገጹን ግጻቸውን እንሰማለን፣ ቢቆጡን ቁጣቸውን እንቀበላለን። አለቀ። ስለዚህ እኚህ አባት ሲሰደቡ ምንም ካልተሰማ እሺ ኤልሮይ ቤካዬ ወንድምነት ሰላም ለእናንተ ይሁን። ትንሽ ጫጫት ያለበት ቦታ ነኝ ያለሁት። ምን አለ መሰለህ አንዳንድ ጊዜ ንፋስ አለብኝ። እስቲ ዞር ልበል። አንዳንድ ጊዜ የምንናገረውን ውሏችንን ይመስለናል። እኛ አባቶቻችንን አክብረን ታላልቆቻችንን አክብረን እንደገና ደግሞ ምናልባት እንኳን መንገድ ላይ እየሄድን እንኳን ባለንበት ሰዓት የድሮ አስተማሪዎቻችን ቆመን ወሬ እንኳን ስናይ ከመንገድ ላይ ትምህርት ቤት አይደለም ከመንገድ ላይ ቀጥተው ወደ ቤት እንድንገባ የሚያደርጉን አስተማሪዎች ነበሩ። ጌታ ኢየሱስ ዘመናቸውን ይባርክ። እነዛ አስተማሪዎች ዛሬ ላለንበት ስነ ምግባር ልጆቻችንን በስነ ምግባር እንድናሳድግ የረዱን ናቸው። እንደገና ደግሞ ወላጆቻችን ሲያሳድጉን ጉልበት ሳሙ ተብለን ታላላቆቻችንን እግር አጥበን እግር ስመን ያደግን ማህበረሰቦች ነን። እችን ኢትዮጵያ ናት የማውቀው። ግን የሆነ ጊዜ ላይ አመፀኛ ትውልድ መጥቶብናል። ኬት እንደመጣን ያላውቅም። ለራሴም ግራ ይገባኛል። እኔ አሁን የደረሰ ልጅ አለኝ። የሆነ አመፃ ቢነሳ መጀመሪያ ወሬውን ብሰማ እኔ ነኝ አሳልፌ ለመንግስት ምሰጥክ ነው ምለው። ቅጣት ከኔ ስለሚጀምር ከውጭ እስከሚመጣ አይደለም፣ እኔ ነኝ አሳልፌ የሚሰጥክ። ስለዚህ ጎረቤትን አክብረን ልጆቻችን ለጎረቤት ሰጥተን ጎረቤት ጋር ሄደን አድረን ከጎረቤት ጋር በልተን ጠጥተን የኖርን አክብረን ተከባብረን የኖርን ነን። በውጭም ዓለም ላይ የምናሳየው ስነ ምግባራችን ይሄን ነው። እኔ ግማሽ ዘመኔን በስደት አሳልፍ ያለሁኝ። ይሄ እየመጣ ያለው የሃይማኖት ሽፋን አደረጉት እንጂ እችን ምርጫዋን ሊረብሹን የፈለጉ ኃይሎች ናቸው። አይሳካላቸውም። ይሄ ደግሞ አዎ ጥፋት ያጠፋሉ፣ የታወቀ ነው። አላማቸው እሱ ስለሆነ ማለት ነው። ግን በጥፋትም ወይ ደግሞ በመግደልም ወይ በመገደልም የሚመጣ ስልጣን የለም። ትውልድ ያልቃል እንጂ። ስለዚህ እባካችሁ ነው የምንለው እንደነዚህ አይነቶችን ሰዎች ጉያችሁ ደብቃችሁ ያስቀመጣችሁ ሰዎች ካላችሁ ቤተክርስቲያንም ካለች
ማንኛውም ቤተክርስቲያን ካለ አውቶ ለህግ ይስጥ፣ ህግ ይቅጣ ነው ምለው። እንግዲህ በተሰጠን ጸጋ እንጸልያለን። አመፀኞችንም አሳልፈን ለመንግስት እንስጥ። እኔ ይሄን አቋሜ እንኳን ለሌላው አይደለም ልጄን ከቤት ውስጥ እንግዲህ የደረሰ ልጅ አለኝ ብያለሁ። አንተ ወንድ ነክ ውጣ ተብሎ ሲባል ያን የበረብሻው ጊዜ ለዛሬ ሴት ነኝ ነው ብሎ ያለው ፈሪነት ሆኖ አይደለም። ማይ ጋድ ይሄ ከባድ ነው። በጣም ከባድ ነው ወንድሞቼ እህቶቼ፣ በጣም ከባድ ነው። የዘር ጭፍጨፋ አንድን ብሔር ትኩረት ያደረገ ማለት ነው እና የሃይማኖት ጦርነት ቅስቀሳ ነው በዚህ ልጅ ይቀርብ። ደጋግሜ ላሰማችሁ፣ በጣም ደጋግሜ ላሰማችሁ። በጣም ሲሪየስ ጉዳይ ስለሆነ ማለት ነው። ይህንን ጉዳይ ቅድም እንዳልኩት የኢትዮጵያ በቁጥጥር ስር መሆን አለበት ብዬ ያምናለሁ። ይታወቃል ስሙ። አሁንም እኔ ኦርቶዶክሳውያን ወንድሞቼ እናቶቼ አባታቸው በዚህ ልክ ሲሰደብ ግን ዝም ብላችሁ ማየታችሁ ራሱ ውጭስ በጣም የሚያጠያይቅ ጉዳይ ነው። ይህም በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው አልገበትም። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገዙ ግሎሪ አንድ ያወሩ ወይ በካይ ስልክ ገብቶበት ነው። ቀጥል ግሎሪ። እሺ ግን እኔ ምን እየታዘብኩ ነው መሰላችሁ? የሱ ፖለቲካ መስራት የሱ አሁን በዚህ አይነት መንገድ መገኘቱ አይደለም አሁን እየደነቀኝ ያለው። እዚህ የሚጻፉ ኮሜንቶችን እያያችሁ ከሆነ ሆል የኦርቶዶክስ ሀሳብ ነው ብዬ እንድቀበል እያደረገኝ ነው። ምክንያቱም ከታች የሚጻፈውን 100% ሀሳቡን እቀበላለሁ የሚላል ካህናትም ምንም አስገዳዮች አሉ። ኦኬ ስለዚህ ታዲያ ምንድነው ምን ተፈልጎ ነው ታዲያ ሙስሊሞች ላይ ሲዞሩ የነበረው? ሙስሊሞች ናቸው የገደሉት የጨፈጨፉት እየተባለ በዛ ልክ ተወጥቶ ሚዲያ ስታስረብሹ የነበረው ሙስሊሙን ማጋጨት ተፈልጎ ወይስ ሌላ ነገር ምን አለው? ምክንያቱም ያው ገዳይም ስለዚህ የቤታችሁን ጣጣ ነው አያወጣችሁ ሚዲያ ላይ የምታወሩት አይደል? ግን ከመንግስት ጋር ምን አገናኘው ነው? ሌላ ተልኮ ማራመድ ተፈልጓል። የእናንተው አባቶች ገዳዮች ከሆኑ
ሙስሊሞች ላይ እየመጣችሁ አትለጠፉ። ሙስሊሞች ገደሉ አስገደሉ እያላችሁ ፖለቲካ አትስሩብን። ምክንያቱም እዛው የተዋቀረ አንድ ገዳይ ቲም ካላችሁ ያ ቲም ነው እየገደለ ያለው። በቃ ይሄው አለኮ ኢቨን መንግስት ጥለን የምናወራርደው ሂሳብ አለም እያለ ነው። ከዚህ በኋላም ለመግደል እቅድ ይዛችኋል ማለት ነው። ማንን ማርክ እንዳደረጋችሁ ባናቀም ሌላም የመግደል እቅድ አላችሁ ማለት ነው። በጣም ማዝነው ግን አንድ ቤተክርስቲያን አባቶቿ ገዳይ ናቸው አስጨፍጫፊ ናቸው ሲባል እንዴት እኔ መስማማለሁ ከሱ ሐሳብ ጋር ተብሎ ይቆማል እንዴ? አባቶቻችሁ ጳጳሳት ገዳይ ናቸው እየተባለ ልክ ነው ተብሎ ይቆማል? ይሄ ለኔ በጣም 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 የአንገት የሚያስደፋ ነው እንዴ። መቃወም ባትችሉ ዝምታ ነበር የሚያምርባችሁ። የተናገረው ልክ ነው ይባላል። አሁን እኔ ለእናንተ ነው ያፈርኩ፣ በጣም አፈርኩ። ግን ምንድነው አሁንም በተቻለ መጠን ይሄን ልጅ የሚጠየቅበትን መንገድ አሁንም ለህግ አካላት መድረስ አለበት ይሄ ቪዲዮ። ምክንያቱም ትልቅ የአመጽ ጥሪ እየተደረገ ስለሆነ ትልቅ የአመጽ ጥሪ ነው እየተደረገ ያለው። አንድ ብሔርን የማጥፋት እምነትን ከእምነት የማጋጨት አይነት ፕሮፓጋንዳ ነው እየተነዛ ያለውና ቆም ብለን ልናስብ ይገባል። በቃይ ይሄንን ነው ማለት እንፈልጋለን። ያ ተባረክ ወንድምነት። እሺ ላሰማችሁ። መስዬ ስሚ እንግዲህ ሰሙ የሚባለው አንድ አሸባሪ የመዋ ተዋህዶ እምነት ተከታይ የመዋ ተዋህዶን ተልኮ የሚያስፈጽም በከተማ ውስጥ የመሸገ አሸባሪው ፋኖ ነው። ከጥምዶ ጋር አብሮ የሚሰራ ሰውዬ እኚህን አባት በጣም ሲሳደብ ነበረ። ይህን ደግሞ መንግስት የሾማቸው እንደሆኑና እንዳስጨፈጨፉ እንዳስገደሉ ከመንግስት ተልኮ ተቀብሎ ያንን ተልኮ እየፈጸሙ እንዳሉ አድርጎ እየተናገረ ነው። እንግዲህ እኛ አባት እንደሚታወቅ የኦሮሞ ብሔር ተወላጅ ናቸው፣ መንግስትም እንደዚሁ። ስለዚህ እሱን በማገናኘት አንድ ላይ ከዛ የአመፅ ቅስቀሳ እያደረገ ነው። ደን ደግሞ የተናገረው ነገር በጣም አደገኛው ነገር ምንድን ነው? ይሄ መንግስት ሲገለበጥ ማለት ሲስተሙ ሲቀየር ኦርቶዶክስ ተዋህዶ ቄሶቿና ዲያቆናቷቸው ነው ያ ቄሳቸውና ዲያቆናቷቸው የሚያወራዱት ሂሳብ አለ ብሎ ሲላል ሰምተናል። እንግዲህ ያ ማለት ምንድነው? የዘር ጭፍጨፋ ማለት ነው። አሁን አንድን ብሔር ሞር ያተኮረ የዘር ጭፍጨፋ በጋስ ላይ ዲያቆናት አይደለም ያለው ምዕመኑ ነው ያለው። ምዕመኑ ጭምር ነው ያለው። ስለዚህ ሆኖ ኦርቶዶክስ በዚህ ሐሳብ የተስማማበት ጉዳይ ነው ብዬ እንድል ነው የሚያደርገኝ። ምክንያቱም የሚቃወም ሰው ከሌለ ተስማምቷል ማለት ነው ሐሳቡ። ኦርቶዶክሳውያን ካላቸው ተደረገ ያለው ለሆል ኦርቶዶክሳውያን ስለሆነ ኦርቶዶክሳውያን በዚህ ላይ ገብታችሁ አውሩ። እኔ አሁን ምንም ማለት አልፈልግም። ኦርቶዶክሳውያን ገብታችሁ ከፈልጋችሁ አውሩ በዚህ ጉዳይ ላይ። አሁን ያለው ነገር ተስማምታችኋል እናንተ? ተስማምታችኋል እናንተ? ትክክል ነው። እሺ ላሰማችሁ። ለሚመለከቱ ለመንግስት አካላት በሙሉ እንድታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይሄም በሳማ መግረፍ ነበር ይንሶይ። እሺ ሀሌን አስገቡት እስቲ። ኦርቶዶክሳዊ ወንድማችን ነው እንግዲህ ይስማ። ብዙ ጊዜ እንትን ነው የምታደርገው። አይ ነው። እሺ አንተ ራስህ መዋት አሮድቶች ያለ በነገራችን ላይ ግን እስቲ እኔ እና ከዛ አንተ የምትሰማው ነው። ቤካ እንዴት ነህ? እሺ ሰላም ነህ? አለን ደህና። ከወተ እምነቱን ተዋችሁት እንዴት? ወደ ፖለቲክስ ንታኔ ምናምን ወደ ጉዳይ ገባ ብራዘር። እኚህን አባት በእኚህ አባት ጥቅስና ታምንባቸዋለህ? ትቀበላቸዋለህ? ጳጳሱ እንደሆኑ ምን ይሰራልሃል? አንተ ምን ይሰራልሃል? ስራ ፈትነህ እንደ አንተ እውነት
እሺ አንተ ማለት ለምሳሌ ሞዓ ተዋህዶ ነህ በነገራችን ላይ። ስለዚህ ከአሸባሪው ምድብ ነህ ማለት ነው። አይ እሱን ተወውና ይሄ እኮ የኦርቶዶክስ ከአሸባሪው ምድብ ነህ ማለት ነው። የኦርቶዶክስ ከሆነ አንተ አጥራልኛ። መጀመሪያ ቪዲዮውን ሰምተህ ከሰማ በኋላ ከዛ በኋላ ሀሳብ ብሰጥስ ህሊና ካለ ምንድን ነው የምታደርገው? እስቲ ቪዲዮውን አሰማኝ ነው የሚባለው። ቪዲዮ ከሰማ በኋላ አይ እንችላለን፣ ግን ለእኛ ምን ይጨምር? እሺ በቃ ታችሁን አባቴ አንተ ህሊና አንተ ነዋል ምንም ማድረግ አይቻልም። እንግዲህ እንትን የሚለው እና በጣም ነው የሚገርመው። በነገራችን ላይ ቢያንስ ሌላ ነገር መተው ነው። ቅድም እንዳልኳችሁ አባት እንደ አባት ይከበራል። በሃይማኖት ክፍሎ ሌላ ጉዳይ ነው። እንደ ሃይማኖት የሃይማኖት አባት መሆንና ደግሞ በእድሜ ደግሞ የሁሉም ሰው አባት መሆን ደግሞ እሱም ሌላ ነገር ነው። ስለዚህ እኛ በእድሜያቸው የሁሉም አባት ናቸው። በቤተ እምነት የቤተ እምነት አባት መሆናቸውም ራሱ የሁላችንም አባት ናቸው። አባትነታቸው ለሁሉም ነው። ለሙስሊሙም ነው፣ ለኢትዮጵያ ሄደው በጠቅላላ ማለት ነው። ለሙስሊሙም ነው፣ ለኦርቶዶክሱም ነው፣ ለካቶሊኩም ነው፣ ለፕሮቴስታንት እምነት ተከታዩም ነው፣ ለኦንጂሰስም ነው። ለሁሉም ነው አባትነታቸው። በነገራችን ላይ እሳቸው ሲመጡ አባት ብሎ የማይጠራ የትኛውም የሃይማኖት እንትን የለም። የትኛውም የሃይማኖት ተከታይ ሆነ በጠቅላላ እሳቸው ቢመጡ አባት ብለው ነው እንጂ የሚጠሩት አንተ እያሉ አቅልሏቸው አሳነሷቸው። አይ አንተ ከማንም አትበልጥም ብለው ወንበር ባለመልቀቅ ኢኳል ነኝ ብሎ ማንም ሰው አይቀመጥም። በእድሜ እንኳን ከእሳቸው ጋር የተካከለ እንኳን ካለ እሳቸው ላይ ስለተቀመጠው ማዕረግ እንኳን ለማዕረጋቸው ክብር ሰጥተው ከወንበሮቻቸው ብድግ አድርጎ ሊያስቀምጡ የሚችሉ አባት ናቸው። አባት ናቸው። ስለዚህ አባትነታቸው ለኦርቶዶክስ ብቻ አይደለም ለሁሉም ነው ማለት ነው። ስለዚህ አንድ አባት በዚህ ልክ ሲወነጀሉ፣ በሐሰት ሲከሰሱ፣ በዚህ ልክ ደግሞ ሲሰደቡ፣ በዚህ ልክ አንድ ዚግባ ማይባል የሞዓ ተዋህዶ ተላላኪ መጥቶ በዚህ ልክ ሲናገር እናንተ ኦርቶዶክሳውያን ወንድሞች ነቶች ካልተሰማችሁና አይ ምን አገባ አይነት ነገር ውስጥ ከተገባ እኔ አሉ ነው ለእንትናችሁ ጥያቄ ይፈጥርብኛል ማለት ነው። ስለዚህ እሱ የሚለው ነገር ትክክል ነው እንዲህ ወደሚል ሀሳብ ይመጣል ማለት ነው። ቅድም ግሎሪ እንደጠየቀው ያን ጥያቄ እኔ እንዳስነሳ ይጠይቀኛል፣ እንዳስነሳ ዘንድ እድል ይከፍትልኛል ማለት ነው። ቢያንስ መስማት ፖለቲካ ቅድም ነግሬሃለሁ እኮ ብራዘርዬ፣ የምትበላው ምግብ ላይ ፖለቲካ አለ። በምግብ እንኳን ፖለቲካ አለ። ኤቭሪዌር ኢዝ ፖለቲክስ፣ ሁሉ ጋር ነው ያለው ፖለቲካ ምናምን። ብራዘር ቀይ ወጥ በላለው አልጫ አይመቸኝም፣ አልጫ በጣም ይደብረኛል። ከአንተ ፖለቲካ ይሰራ ነው አለቀ። ሰዎች አልጫን እንዲወዱ ቀይ ወጥ እንዲጠሉ እያደረክ ነው። ስለዚህ የአልጫ ወጥ ተከታይ ምናምን ነገር ለማፍራት እየሰራ ማለት ነው። ፖለቲክስ እዚህ ፖለቲክስ ኤቭሪዌር ነው፣ ኤቭሪዌር ነው ፖለቲክስ። ሰውን ዶንት ትራይ ላይክ እንትን ለማለት እንዳትሞክር በጭራሽ ማለት ነው። አንዳንዱ መታቸው ብልጽግናን አዎ ነኝ፣ የመንግስት ካድሬ ነኝ፣ አዎ ካድሬ ነኝ፣ የመንግስት ደጋፊ አዎ እንዶ ላልደግፍ ነው በደንብ ነው የምደግፉ። ብራዘር እኔ ያለኝ አንድ ሀገር ነው፣ ኢትዮጵያ ይባላል። ኢትዮጵያ አዎ ኢትዮጵያዊ ነኝ አለቅ። ስለዚህ ማንም ሰው ከውጭ ተልኮ ተሰጥቶት ሀገር ለማበላሸት፣ ሀገር ለማፍረስ፣ ሀገር ለማሸበር ከሚሰራ ጋር በጭራሽ። እሺ ፕሊስ ሞዴሬተሮች አጥፉ እንጂ ግዛት ሚስ ስታዩ አጥፉ ፕሊስ፣ በተቻላችሁ መጠን አንዳንድ ያረበ። እሺ ሰላምታችን ጤና ይስጥልኝ። ሰላም ብያለሁ። እዚህ ከወንድሜ ቤት የገባችሁት ጥሩ ፕሮግራም ነው የያዝከው። የሚያስማማ መልካምነትን የሚያመጣ ስነ ምግባርን እንድናስተውል የሚያደርግ ፕሮግራም በማምጣት በጣም ደስ ይላል። አዎ በጣም ባለጌ የሆኑ ሰዎች አሉ፣ ሃይማኖትን ከሃይማኖት እያጋጩ። ለምሳሌ እንደ ዘመድሁን የሚባለው ሰውዬ ሞዓ ከሚባሉት ችም አሉ ደግሞ በግልጽ ይናገራሉ። እኔ አሁን ሙስሊም ነኝ እና ሁልጊዜ በቃ አገራችንን እስላም ወረራት እያሉ ሲናገሩ ቤተክርስቲያን ጳጳሶች ሞቱ፣ ቄሶች ሞቱ፣ ዲያቆኖች ሞቱ፣ አሸባሪዎች ሙስሊሞች ናቸው እያሉ ይናገራሉ። በጎን ደግሞ ከታች አሰማሯቸው
የራሳቸውን የአማራ ተወላጆችን ገለው ፖስት ያደርጋሉ። መንግስትን ለማጥላላት ያደረግነው ነው ብለው ፖስት ያደርጋሉ። አይቼዋለሁ። እና እኛ እኔ ተወልጄ ባደኩበት የሃይማኖት አባት ክብር አለው። እኔ እንዳልኩ ሙስሊም ነኝ። የቆሎ ተማሪዎች ሲመጡ የቆሎ ተማሪ አጥተው አይደለም ከአንድ ቦታ ወደ አንድ ቦታ የሚሄዱ ለትምህርት ነው፣ ትምህርት ለማወቅ ነው። በዛን ሰዓት ስጋ የነካካ ምግብ እንዳይሰጣቸው ሁሉ እንጠነቀቃለን። ለምን? የእምነት ነገር ስለሚማሩ በጣም ተከባብረን ያደግነው እና ያ ክብር የለም በአሁኑ ሰዓት። ትልልቅ መስቀል አድርገው ግን ጥላቻን ነው የሚሰብኩት። የአሁኑ ጄኔሬሽን ጥላቻን ነው የሚሰብኩት። የመንግስትን መቃወም እኮ ምንም ችግር የለም። መቃወምም መደገፍም ችግር የለውም። ያ እንትን አድርጊ ምንድነው መሰለሽ አሁን ሲወራ ጥንቃቄ ሴንሲቲቭ እና ግፍ መብት ያለው ሰው መገደል የለበትም። መማማርን እንጂ መገዳደል አይደለም። በመጋደል መፍትሄ አይመጣም እና እንደነዚህ አባቶችን ያስፈልጓታል። ኢትዮጵያ ያስፈልጓታል። በየሃይማኖት የተለያየ እምነት እንኳን ቢኖረን ያስፈልጉናል እነሱ ሰዎች። እንደውም እኔ አላህን በጣም ማመሰግነው የነሱ ጸሎት ነው እኛን ደግፎ ኢትዮጵያን ደግፎ የያዘን እንጂ ኢትዮጵያ በምናየው በምንሰማው ከሩዋንዳ የበለጠ ይሆን ነበር። ግን በእንደነዚህ አይነት አባቶች ነው ተደግፈን ያለነው፣ ጫፍ ላይ ተደግፈን ያለነው እና በጣም ደግሞ እነዚህ ሞሃ የሚባሉት እየበዙ ነው ያሉት። በጣም እየበዙ ነው ያሉት። በጣም አገር እያጠፉ ነው ያሉት። ልንቀዋወም ይገባል። አንዳንድ ሰዎች አንተን የሚናገሩ ሰዎች አሉ። አስተውሉ ነው የምላቸው። አስተውሉ፣ አስቡ፣ እንደ ሰው አስቡ፣ እንደ ሰው ሆኑ፣ እንደ ሰው እናስብ። በግድያ መፍትሄ አይመጣም። ሰውን እናክብር። ሞሃ ተዋህዶ ለኢትዮጵያ የሚጠቅማት አይደለም። ለማንኛውም እምነት ሙስሊምን ሲያጥላለው የኖሩት እነሱ ናቸው። እንደውም እኔ በጣም ጓደኞቼ የተቀየሙ አሉ፣ እስላም ገደለ ክርስቲያንን እያሉ ማለት ነው። እና በጣም አዝናለሁ፣ በጣም አዝናለሁ። ግን በጎን ፖስት ያደርጋሉ። እነዚህ ፋኖዎቹ በደንብ ፖስት እያደረጉ ይለጥፋሉ። አሸነፍነ፣ ገደልነ እያሉ አማራን ገለው መንግስትን ለማጥላላት። ለምን? ይሄ የሞሃ ተዋህዶ ስትራጀት ነው። ያው አሉ በጣም በሚሊዮን የሚቆጠሩ አሉ። እና እባካችሁ ሰላምን ስበኩ፣ እንጠንቀቅ። በተለይ ውጭ ሀገር ላለ ነው ሰዎች፣ ውጭ ሀገር ያለ ሰው ሰላም እየኖርን እኛ በሰው ሀገር የሰው ሀገር ቋንቋ ለምደን በሰላም እየኖርን አገር ቤት ያሉት ሰዎች እንዲገደሉ ባይዘወይ እዝኖት ባዳውን አይደለም። ውጭ ሆነን እኛ ስናት በለው ስንል የኛ ወንድምም የኛ እህት መገደል እንዳለ አትዘንጉ። የራሳችሁን ወገን ነው እንትን የምትሉት እና ጥንቃቄ አድርጉ። በውጭ ሀገር ያላችሁ ሰዎች ፕሊዝ እንጠንቀቅ። ሁላችንም እንጠንቀቅ። ለሀገራችን ዞረን የምንገባው ሀገራችን ነው። ለሀገራችን ሰላም እናስብላት ስላለሁ ወንድሜ እድሉን ስለሰጠኝ አመሰግናለሁ። እሺ ተባረክ እህታችን። እሺ ለማንኛውም ከስራ ያላችሁ አንዳንድ አይ ቲንክ ገብቶ ማውራት የማይችል ሁሉ ጊዜ ግን አንድ ነገር ላይ ታኩ የሚባል እደግ ብራዘር የአእምሮ እድገት ውስንነት ይታይባልና እደግ ፀጉር ብቻ ነው ከፍ ያለው ፀጉር ብቻ ነው እንደዚህ የቆመውኛ የአእምሮ የእድገት ውስንነት ይታይባል። በጣም ስራ እያለ ያለነው ነገር እዚህ ጋር አንተ የሰማ ከሆነ የአንተን አባት የሰደበውን ያበሻቀጠውን ሰውዬ ነው። አይዞ መላኩ አንተ ችግር የለውም። አንተና መሰሎች ውጭ ሀገር ተቀምጣችሁ ልጆቻችሁን በርገር እያበላችሁ በድሃ ደም ትነግዳላችሁ። መላኩ በድሃ ደም ትነግዳላችሁ። በድሃ ደም ማለት ነው። ውጭ ሀገር ተቀምጠ እንግሊዝ ተቀምጠ ምናምን በድሃ ደም ትነግዳለህ። የድሃ እናት እንባ
ያንተን የልጅህን ሆድና ከርስ ይሞላልህ። ለአንተ ወንድ ከሆንክ ሀገር ቤት ግባ እንጂ ብራዘርዬ። እኔ እያወራ ያለው ነገር ምንድን ነው ብለህ ካልከኝ ከጠየቀኝ ስለ አንተ አባት በሐሰት ስለተወነጀለ አንተም ነው የምትወነጀለው። በእርግጥ ሞሃ ተዋህዶ ሆነ ከአንተ አልጠብቅም፣ ደህና ነገር አልጠብቅም። እኔ እነኝህን የመሰሉ አባቶች ሃይማኖት ሳይከፍል በሁሉ ዘንድ ተቀባይነት ያላቸው ሁሉ ሰው ሊያከብራቸው የሚችሉ ናቸው። ሊከበሩ ይገባል። እኚህን አባት በሐሰት በወንጀል መክሰስ ትክክል አይደለም። በአጭር አማርኛ ትክክል አይደለም። እኔ ሳምሪ ግቢ እስቲ ሳምሪ ግቢ። ከዚህ ውጭ ምን አላችሁ እናንተ? ተሳዳቢ ናችሁ። ከመሳደብ ውጭ ምን አለሽ? ግቢና ተሳዳቢ። ሰላም ነው። ሰላም ብያለሁ ወንድሞች እህቶች። ድምፅ ካለ ጫጫታ አለ። ጫጫታው ከጫጫታ ትንሽ ወጣ በል አባ። እሺ ሌትስ ጎ። አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ነው የጳጳስ ሰውዬ አልገበትም። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል የነበረ እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃለህ? እኚህን አባት ነው እንደዚህ እያለ እኚህን አባት ነው በደንብ ስም እኚህን አባት ነው ናቸው። ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። ጂሰስ እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገዙ። እንግዲህ ከዚህ ቪዲዮ እንደሰማችሁ እሺ ናዳው ሰላም ላንተ ይሁን። ከየት ቤተ እምነት ነህ? እሺ እኔ ኦርቶዶክስ ነኝ። ኦርቶዶክስ አማኝ ነኝ። ልጅየው በሚለው ቮይሱን በሰማነው ባዳመጥከን ሰዎች በራሳቸው ስሜታዊ ሆኖ የሚናገሩበት ጊዜ አለ። ይህን ምንም እንትን አለውም፣ ግን ተጠንቅቆ እንደ ትልቅነታቸው እንደ አባትነታቸው ቢናገር ጥሩ ነው። ግን ወንድሜ ማየት ያለብህ በየእምነቱ ውስጥ ማህበረሰቡን ሊገነቡ የሚችሉ እንዳሉ ሁሉ ማህበረሰቡን ደግሞ የሚያጋጩ ብዙዎች አሉ። ይሄ አንተ የምታውቀው ነው፣ ሁላችንም የምናውቀው ነው። ትውልዱን ሊገነባ የሚችል ከየትኛውም እምነት ጥሩ የሆነ አባቶች አሉ። እነሱን ወደ ሴክተራችን ማስገባት ጥሩ ነው፣ ለማህበረሰባችንም ለሀገራችንም። ደግሞ ከእንደገና ደግሞ እንደዚህ የሰዎችን የራሳቸውን ፍላጎት ወይ ደግሞ የፖለቲከኞችን አጀንዳ ይዘው እየገቡ ደግሞ በቤተ እምነቶች ውስጥ ብዙ ነገሮች የሚደረጉበት ጊዜ ነው ያለው። ይሄ የምናውቀው ነገር ስለሆነ ለአንተም መንገር እንትን አይደለም። ምንድን ነው አሁን ሌሎችን ብቻ የምንከሰው ብለን ማለት የለብንም። እስኪ ቆም ብለን እንይ። አንድ ሰው ኦሮሞ ስለሆነ ብቻ መከሰስ የለበትም። ከተከሰሰም በትክክለኛ በሰራው ነገር እንጂ በማንነቱ መከሰስ የለበትም። የማንፈልገውን በራሳችን የማይደርሰውን በሌሎች ላይ ማድረግ የለብንም። ይህንን አምናለሁ። ያ ሰው ባጠፋው ሕግና ባጠፋው ነገር ላይ ነው ተከሶም ሕግ የሚቀጣው ከሆነም ሕግ ሊቀጣው የሚገባው። ግን እንደዛ ነን ወይ አሁን ባለው ሁኔታ ብለህ ካሰብክ ግን በሀገራችን እንደዛ አይደለም። እያየ ነው ያስገደሉ ሰዎች። አሁን ለምሳሌ እኔም ብትጠይቀኝ አሁን አባታችን ሁነው የተሾሙት አባ ሳሪዎስ ልጆቻቸውን አስገድለዋል። ምንም ጥያቄ ገብቷል። ነገሩ ነው። አንድ ጊዜ እኔ
እኔ አይመለከተኝም። ለምሳሌ አንተ የምትለው ጉዳይ እኔ የሚመለከተኝ ጉዳይ ነው። ለምን ብለህ ካልከኝ ይሄ የእናንተ የኦርቶዶክሳውያን የወንድሞቼ እህቶቼ ጉዳይ ነው። እናንተ ኦርቶዶክሳውያን ወንድምና እህቶቼ አባታችሁን እናንተ ናችሁ እንደዚህ ማድረግ የለባችሁም ልትሉ የሚገባችሁ እናንተ ናችሁ። ገባህ? እኔ ግን አሁን የጠራቸውን አባት እንደ አባት እቀበላለሁ፣ እንደ አባት አከብራቸዋለሁ። እንደ አባት ቢመጡ ቦታ ልቃለሁ፣ ቢቆጡኝ እንደ አባት እሰማቸዋለሁ። ገባ? ቢገጹኝ እንደ አባት አደምጣቸዋለሁ። አሁን የጠራቸውን ጳጳስ ማለት ነው። በእምነት እንመስል አንመስልም፣ ግን በእድሜም ካየህ በተሰጣቸው ማዕረግ የተነሳ ማለት ነው። ገብቷል? ሰው እናንተው ውቀሷቸው፣ እዛ ቤት ከፍታችሁ እሳቸውን ውቀሷቸው። እዚህ አይቻልም። እዚህ ዋናን የመጣሁበት ዓላማ ምንድን ነው? ይሄ ግለሰብ ከመዋ ተዋህዶ ጋር የሚሰራ አሸባሪ እንደሆነ፣ ከተማ ውስጥ የመሸገ አሸባሪ እንደሆነ ኦኬ፣ መንግስት እንዲያውቅ ከምርጫ ጋር ተገናኝቶ አሁን ላይ አንዳንድ ሀገርን ለማጥፋት የሚሰሩ የግብፅና የሻቢያ ተላላኪ ሻቢያና ግብፅ እና ሱዳን የሚጋልባቸው የእነርሱ ፈረሶ ነው የሚያገለግሉ የናጡት ነጋሾች አሉ። በድሃ ደም የሚነግዱ የድሃ ደም ምግባቸው መጠጣቸው የሆነባቸው ክፉዎች አሉ በየሀገር የተቀመጡ። ገብተዋል። እነሱ ውጭ ሀገር ሆኖ አገር ቤት ያሉትን ደግሞ በገንዘብ እየደለሉ አመፅ የሚቀሰቅሱ ምርጫውን ለማደናቀፍ የሚሰሩ ሰው አሉ። እኔ አንድ ሀገር ነው ያለኝ፣ ኢትዮጵያ የምትባል ሀገር አለችኝ። እኔ ከዚህ ሀገር እኔ ካሉበት ሀገር ሲሄድ ማርፎ ኢትዮጵያ ነው እንጂ እንደ ሲሪያ ምናምን ነገር ሆና ማየት አልፈልግም ኢትዮጵያን። ገባህ? ስለዚህ አንድ ሀገር እንዳለው ሰው እንደ አንድ ኢትዮጵያዊ ደግሞ የሀገር ሰላም እንደሚያሳስበው ሰው ደግሞ እንደዚህ አይነት ነገር ላይ የሚሰሩ ሰዎች የማጋለጥ ስራ አለ። ከዛ ውጭ አባቶች ውስጥ ስላለው ነገር ከአባቶች ጋር ስለሚፈጠረው ጉዳይ እናንተው እዛ ጨርሱ። እኛ ቤት ያለውን ነገር ደግሞ እኔ ለምሳሌ በፕሮቴስታንት ቤተ እምነት ውስጥ ያለውን ጉዳይ እንደዚህ የሚያደርጉ አባቶች ካሉ እናንተ አውጣችሁ እንደዚህ ልክ አይደለም ልትሉ ትችላላችሁ። ነገር ግን እኔ ደግሞ እንደ ፕሮቴስታንት እምነት ተከታይና አባቶቼን ስለሚመለከተኝ ከእነሱ ጋር ያለውን ነገር ግን ዲል አደርጋለሁ ማለት ነው። ስለዚህ እኔ ኦርቶዶክሳውያን አባቶቻችሁን እናንተ ቤት ከፍታችሁ አውሩ፣ እኔ አላወራም። አባቶቼ እንደ አባት እቀበላለሁ፣ እንደ አባት አከብራቸዋለሁ። ምንም ነገር ይፈጠር እነሱ ስለተፈጠሩ ስለማንኛውም ነገር እኔ የሚመለከተኝ ጉዳይ ስላይደለ ማለት ነው። እኔ ዋና ዓላማ ይሄ ግለሰብ አሸባሪ እንደሆነ ይሄ ግለሰብ በኢትዮጵያ የደህንነት ጉዳይ ላይ ሽብር ለመፍጠርና በምርጫው ላይ አንዳንድ ነገሮች ለማድረግ ከተማ ውስጥ የመሸገ መዋ ተዋህዶ እንደሆነ ማሳየት ብቻ ነው የሚጠበቀው። ኦኬ። ሰቅጣጩ ነገር ደግሞ እየተናገረ ያለው እኚህን አባት ማለት የኦርቶዶክስ ተዋህዶ ቤተክርስቲያንን ጳጳስ ነው የተናገረ፣ አባታችሁን የተናገረ ያለው። ይሄ በጣም አደገኛ ነገር ነው። አንድ ኦርቶዶክሳዊ ሆኖ አባቱን በዚህ ልክ እኔ አሁን ማንም ሰው ፓስተር ጻድቁ እንዲነካብኝ አልፈልግም። ለምሳሌ ማንም ሰው እኔ ጴንጤ ሆኖ ፓስተር ጻድቁን ቢሳደብ አንድ ሰው አላስፈላጊ ነገር ቢናገር ነው ስነስርዓት መተችት ይችላል እኮ የእግዚአብሔርን ቃል ስለምቀበል የእግዚአብሔርን ቃል ስለማምን ማለት ነው። ሀገር እያለ ቃልሽኝ አንቺ ነሽ ሄደሽ የጨረሽው፣ አንቺ ነሽ የጨረሽው ሄደሽ አንቺ ነሽ። እንደናንተ አይነቱ ነው ውጭ ሀገር ተቀምጦ ምናምን ነገር እንደዚህ የውሸት ይሄ ፎልስ ናሬቲቭ የሚባለው የውሸት እንትን ነገር ፋብሪኬት የተደረገ ፌክ ኒውስ ምናምን ነገር፣ ከዛ ድሃውን ትቀሰቅሻለሽ፣ ከዛ ደግሞ ወንድም እንዲነሳ ስራ ያለሽ፣ ከዛ ደግሞ ሀገር እያልቅ ምናምን ነገር እያለሽ መንግስትን ጥላሸት ለመቀባት ተዘጋጅ ማለት ነው። አንቺ ጨረቃ ለምሳሌ አንቺ ራሱ ተልኮ አለሽ። ለምሳሌ ጨረቃ የምትባይ እህታችን ተልኮ አለሽ፣ አንቺ ተልኮ አለሽ። በዚህ ብለሽ ወንድማችን ታዲያ አሁን እንዳልከው በእምነትህ መንግስትን ልናከብር፣ አዎ ልናከብር፣ ግን ልንገስጸው አንችልም እንዴ? እምነት አትገስጽም እንዴ? ገስጻለች። አረ እንደዚህ የሚባል ብራዘርዬ፣ እንደዚህ የሚባል ነገር ከመጽሐፍ እንዴ? አዎ ብዙ ስማኝ፣ ግጻጼ ሳይሆን የሚባለው ዮሐንስ መጥመቁ እኮ አንገቱ የተቆረጠው እኮ ገስጾ እኮ ነው። ያ በሐሰት ነዋ፣ ልክ ያለው ነገር ሲያደርግ ነዋ። ታዲያ ያ ልክ ያለው ነገር ይሄ ደግሞ ለአንተ ነዋ እውነት የሆነው። ሌሎች ደግሞ የተበደሉ አሉ። እንደዛ አይገባም እኮ። ሌሎች እኮ የተበደሉ አሉ በመንግስቱ።
የለም የኔ ወንድም ስማኝ እንዴ አሁን ተበድሏል እንዴ? በግሬደር እኮ ተአፍሶ እኮ አንድ ብሔር እኮ ተገሏል። አረ ብራዘር የለም ዝም ብለህ ይሄ ለዚህ ነው ይሄ ፎልስ ናሬቲቭ ይባላል። ውሸት ነው አሁን የተናገርከው ውሸት ነው፣ ሐሰት ነው። ያን ሐሰትን እዛው ሄደ የሆነ ሚዲያ ከፍተን እዛ አንተ ያደረከውን ነው የምትነግረኝ? አንተ ያደረከውን ነው የምትነግረኝ? አንተ ያደረከውን እንኳን የምትነግረኝ ከሆነ እኔ አላውቅም። አንተ ነው ያደረከው እንዴ? አንተ ያደረከውን ነው የምትነግረኝ? አንተ ያደረከውን ከሆነ የምትነግረኝ አንተ ያደረከውን የምትነግረኝ ከሆነ አምሶ ወዲ እኔ አላውቅም እሱ። ከዛ ውጪ ነግሬሃለሁ። አዎ ለምሳሌ እየሰራ ያለ መንግስትን በዚህ ጋር ይሄን ነገር ብትጨምርበት ብለህ ሀሳብ እና አሳይድም ሰጠው እንጂ እንትን አትልም። በነገራችን ላይ እኔ ስቲል ገና ከመጣበት ጊዜ ጀምሮ አለው ወደፊትም እቀጥላለሁ። እንደዚሁ ነው አብሬው እንደቆምኩኝ አብሬ ከሱ ጋር እንዳለውኝ ይቀጥላለሁ። አብሬ ከሱ ጋር ገና ሲመጣ አሃዱ ብሎ ባንዲራውን ይዞ ምናምን ነገር በፓርላማ ቃል ሲገባ አብሬ የቆምኩት እኔ እስከ ህይወት ፍጻሜ ድረስ አብሬ እቆማለሁ። እሺ አንተን ያስገደልከው እኔ አንተ ነህ። እዚህ ጋር የምጽፉት እናንተ ናችሁ ማለት ነው። እናንተ ናችሁ እናንተ ናችሁ። እኔ አይመለከተኝም። እኔ የገባሁት ይሄ ወንድም የምትሉ ሰውዬ በከተማ ውስጥ የመሸገ መዋ ተዋህዶ ነው። የእናንተ የራሳችሁን አባት እየወነጀለን ነው። ኦርቶዶክሳውያን ወንድምናቶች ስለኚህ አባት ነው እየተናገረ ያለው የግለሰብ ማለት ነው። እሺ ስሙ። እሺ አይ ምንም እርስ በርስ እንትን እያላችሁማ እንትን እዚህ እንደዚህ ይባል ነገር የለም። በቃ እኔ ምንም አልሰማም እንደዚህ ነገር እርስ በርስ እንትን እያላችሁ የመጣችሁ አይመለከተኝም። እኔ ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ሰውዬ አልገበትም። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። በኢየሱስ እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ይሰመርበት። ይሄ በጣም ይሰመርበት። በነገራችን ይሄ ነገር ይሰመርበት። እንግዲህ የተናገረ ያለው ነገር የዘር ጭፍጨፋ እና የሃይማኖት ግጭት እየቀሰቀሰ ነው ማለት ነው። ግጭት ቀስቃሽ ንግግር ወንጀል ነው። በጣም ግጭት ቀስቃሽ። ይሄ ይሰመርበት። የሚያገዙ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። አለቀ። እና ይሄ ግለሰብ
በከተማ ውስጥ የመሸገ የሞዓ ተዋህዶ ተላላኪ ነው። እንደ በኢትዮጵያ ያለው ምርጫ እንዳይከናወን እክል እንዲገጥም ለማድረግ የሚሰራ ከውጭ ተልኮ ተቀብሎ የሚንቀሳቀስ አሸባሪ ነው እና ይሄ መልእክት እንግዲህ የኢትዮጵያ የደህንነት መስሪያ ቤት ለሚመለከተው የህግ አካል እንዲደርስልኝ ነው። ያ እና አይዟችሁ እንግዲህ አይዟችሁ ብራዘርዬ። እኔ ገና ብዙ ነገሮቻችሁን እያወጡ አሳያለሁ። በነገራችን ላይ አዎ ነኝ። እንግዲህ ምን ታደርገው ብራዘርዬ፣ እኔ ምርጥዬ ነኝ። ምርጥዬ ኢትዮጵያዊ ነኝ። እኔ ኢትዮጵያ እንዲፈርስ አልሰራም። አንተ መተህ በሌላ አካውንት ምናምን ነገር በህፃናት ደም በእናቶች ምናምን ደም አንተ ገንዘብ ትሰራለህ። እኔ ግን በኢትዮጵያ የሚሞቱ እናቶቼ፣ ወንድሞቼ፣ እህቶቼ ያሳስበኛል። ያሳስበኛል። ስለዚህ በሰሜኑ ክልል በእርስ በርስ ጦርነት የሚያልቁ ወንድም እህቶቼ ያሳስበኛል። የእነሱ ሞት ያስጨንቀኛል። የኔ ሞት ስለሆነ የነሱ ሞት። ስለዚህ እዛ እርስ በርስ እንዲተላለቁ ጥምዶ ከኤርትራና ምንድነው እሱ ከግብፅ እና ከሱዳን ጋር አንድ ላይ ሆኖ ተሰናስነው የሚሰሩ የውስጥ አሸባሪዎች፣ እነሱ እንደነዚህ የመሳሰሉ ሰዎችን በከተማ አስቀምጠው ሽብር እየነዙ አሁን ስፔሻሊ ምርጫው እንዳይካሄድ ለማድረግ የሚሰሩትን እነሱን በጭራሽ እያመጣው አሳያለሁ፣ ገልጣለሁ። ለሚመለከተው ህግ ክፍል መረጃ ያሰጣለሁ ማለት ነው። እና ይሄ ያሰማችሁ በጣም ትንሹ ነው። በጣም ዘግናኝና ሰቅጣችኋል። እና አይዟችሁ ሞዓ ተዋህዶች፣ አይሳካላችሁ፣ በእውነት አይሳካላችሁ። እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንወዳታለን፣ እናከብራታለን። በምንም አይነት መንገድ እንዲነካ አንፈልግም። ኦፓል እናሰማሽ። እንግዲህ ይሄ ግለሰብ እኚህን አባት የሰደበውን ስድብ ላሰማሽ። ሞዓ በጣም ናቸው እንጂ ላሰማሽ። እንግዲህ እኚህን አባት ታውቃቸዋለሽ? ኦፓል ታውቃቸዋለሽ? እኚህን አባት ታውቃቸዋለሽ? እኚህን አባት ሞዓ ተዋህዶች ተረጋጉ እንጂ ምንድን ነው? ታውቃቸዋለሽ? ኦፓል እኚህን የተወደዱ አባት በጣም ድንቅ በጣም የምንወዳቸው አባት ታውቃቸዋለሽ? ያ የኦፓልን መልስ ነው የምጠብቀው። አዎ እንግዲህ እኚህን አባት ነው የሚሳደቡ። እኚህ አባት ለምሳሌ የኦሮሞ ብሔር ተወላጅ ናቸው። እንግዲህ የሀገራችንም በጣም የምንወደው ነው የምናከብራቸው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ፣ እሳቸው ደግሞ ከኦሮሞ ብሔር የተወለዱ ናቸው እና እሳቸው ከኦሮሞ ብሔረሰብ ስለሆኑ እሳቸውን የሾመ እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። የሚያገሱ ጅቦች ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ምን ማለት ነው? እስቲ ኦፓል ነገ ሲስተሙ ሲቀየር የኢትዮጵያ ነገ ሲስተሙ ሲቀየር ኦርቶዶክስ ምዕመኑና ቀሳውስቱ የሚያወራርዱት ሂሳብ አለ ማለት ነው። እስቲ ነገ ሲስተሙ ሲቀየር
ያ ስለዚህ ልጁ የሞሃ ተዋህዶ በሐዋሳ አካባቢ በሲዳማ ክልል ውስጥ መሽጎ ያለ አሸባሪ ነው ማለት ነው። እንግዲህ የሐዋሳ ወይም ደግሞ የሲዳማ ብሔራዊ ክልላዊ መንግስት ይህን ጉዳይ ሊይዙ ያስፈልጋል፣ ሊፈትሹት፣ ሊመረምሩት ያስፈልጋል ብዬ እኔ አምናለሁ። ስፔሻሊ ከምርጫ ጋር በተገናኘ ግልጽ አይደለም እንደ ወንድሞቼ እናቶች። ያ ሀገራችን ኒውዮርክ ስትሆን ሀገራችን ስትደምቅ የማይወዱ የሀገር መፍረስ ላይ የሚሰሩ ክፉዎች አሉ አይደለም? ከሀገር ተወልደው ሀገር የካዱ ከሀገር በልተው ጠጥተው ጡቷን ጠብተው አድገው መልሰው ጡቷን የሚነክሱ ጡት ነካሾች አሉ። በጣም ነው የሚገርመው። በነገራችን ላይ ቀደም እያልኳቸው ነው። ዶክተር አብይ ማለት በሺህ ዓመት የተገኘ ድንቅዬ መሪ ነው። በሺህ ዓመት ውስጥ የተገኘ አንድ ድንቅዬ መሪ፣ ኢትዮጵያ አምጣ የወለደችው ሀገር ለማቅናት እናንተ ማን ነው እየወደቀ እየተነሳ ጉድጓድ ውስጥ ምን እየገባ ምናምን በቃ ዋጋ እየከፈለ ያለው ማን ነው? ማን ነው? በትንሹ እድሜያችን እንኳ አይተናል። እናቅ የለ እንዴ? አሁን ፖለቲካ ውስጥ እየገቡ አይደለም፣ ሀቅ ነው የማወራው። ቅድም እንዳልኳችሁ እንደ ክርስቲያን እንደመሆኔ መጠን ደግሞ በእግዚአብሔር ቃል እንደሚመራ ሰው ደግሞ እንደ ሮሜ ምዕራፍ 13 መሰረት እኔ ከመንግስት ጋር ነኝ ሁል ጊዜ። አታሽቀብጥ። እኔ ከመንግስቴ ጋር ነኝ ሁል ጊዜ። እግዚአብሔር ይባርከው እሱንም አብረውት የሚሰሩትን ወንድም እህቶቻችንን። ያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገራችን ናት፣ እንጠብቃታለን። ከበሊታዎች ከሞሃ ተዋህዶ እንጠብቃታለን። የኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ቀሳውስት፣ አባቶች ካህናት፣ አባቶች ቆሞሳት ማለት ነው፣ ጳጳሶች፣ ሊቀ ጳጳሶች በጠቅላላ አባቶቻችን ናቸው። እነሱን ከማንም ሰው ስድብ እና ማንም ሰው የመጡ አፋቸውን ከሚከፍትባቸው እንጠብቃቸዋለን። ቲኮዝ አባቶቻችን ናቸው እነሱ። ለሞዓ ተዋህዶ አሳልፈን ዘመድኩም ለሚባሉ ግለሰቦች አንሰጥም በጭራሽ ማለት ነው። ያ እንግዲህ መልእክቴ በድጋሚ የኢትዮጵያ ለደህንነት አካላት ለደህንነት መስሪያ ቤት ይሄ መረጃ እንግዲህ እናንተ ጋር እንደሚደርስ ተስፋ አደርጋለሁ። የቀደም እንዳልኩት በሐዋሳ መቀመጫ ያደረገው የሲዳማ ብሔራዊ ክልላዊ መንግስት ደግሞ በዚህ ጉዳይ ላይ ጣልቃ መግባት አለበት ብዬ አምናለሁ። በጣም አደገኛ ክሌም ስለሆነ ስለዚህ ነገ ሲስተም ማለት ምንድነው? መንግስት ግልበጣ ሲከናወን እንደማለት ነው። መንግስት ሲገለበጥ እንደማለት ነው። መንግስት ሲገለበጥ እንግዲህ የሚያወራው ነገር አለ። መንግስት እንዲገለበጥ ነው የሚሰራው ማለት ነው። ልጁ ደግሜ ላሰማችሁ፣ በጣም ነው የሚገርመው። አጭበርባሪ ገንዘብ ወደ ተቀበሉት ወደ በሉበት የሚያገዙ ጅቦች ክርስቲያኖችን ሲያስገድል የነበረ ስሙ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ይሄ በጣም ሲሪየስ ጉዳይ ነው። ስለዚህ የዘር ጭፍጨፋ እንዲካሄድ ይፈልጋል። አንድን ብሔር ለማጥፋት
ጄኖሳይድ ለማድረግ ደግሞ ይህ ሲስተም መለወጥ አለበት ብሎ ያምናል። ስለዚህ ይህ ሲስተም ሲለወጥ መንግስት ግልበጣው ሲከናወን በጠቅላላ በኦሮሞ ማህበረሰብ በተወደደው ብሔር ላይ የዘር ጭፍጨፋ ለማድረግ ተዘጋጅቷል ማለት ነው። ይሄ ግለሰብ የሚፈልገው ውስጡ ልብ ውስጥ የተቀመጠውን ነገር የተሰጠውን ተልእኮ ነው። በነገራችን ላይ ይሄ ዝም ብሎ ይወጣ አይደለም። ሰው በአፉ የሚናገረው ከልቡ ማህደር ነው። ሰው በልቡ የሞላውን ነው ተርፎ በአፉ የሚፈሰው መጽሐፍ እንደሚል ማለት ነው። ኦኬ ሰው ከልቡ ማህደር የተቀመጠውን መዞ በአፉ የሚናገረው። ስለዚህ ይሄ ቬሪ ሲሪየስ ጉዳይ ነው። አለ ሰርቻለሁ አለ እና እሺ ተግባ ከፈለግሽ ልቀሽ መግባት ይቻለሽ። ኦፓል ያ ኤኒሃው እሺ፣ ወዳችኋለሁ። ተባረኩ። በጣም ነው የማመሰግነው። ከዚህ በላይ ለዚህ ልጅ ቦታ ሰጥቶ እንትን ማለት አስፈላጊ አይደለም። ግን ሽብርት ምንድን ነው የሽብር ስራ ውስጥ እንዳለ እንዲታወቅልኝ ይፈልጋለሁ። ፎር ዘ ፈርስት ታይም ይህ ልጅ ራሱ እንደዚህ ይዤ ስገባ እኔ እንደዚህ አይነት ሰው ከኔ ከደረጃ የበታቸው ነውን ሰው በነገራችን ላይ ፎቶ ለጥፌ ገብቼ አልገባም። ቢካዝ እኔ ደረጃ ይናቃለሁ ማለት ታች አልወርድም። እኔ ዛሬ የሀገር ጉዳይ ስለሆነብኝ ነው። በነገራችን ላይ የሀገር ጉዳይ ከምርጫ ጋር አሁን ካለው ነባራዊ ሁኔታ ጋር በተያያዘ የሀገር ጉዳይ ስለሆነ ነገር ይሁ አንገብጋቢና አሳሳቢ ስለሆነ ለመንግስት መረጃ ለመስጠት ነው የመጣሁት። ያ አሁን የሚታወቅልኝ እኔ ቤካ አበበ የዚህ መንግስት ስራውን የማደንቅ የምደግፈው ሁል ጊዜ በመደነቅና በመገረም በመደመም እግዚአብሔር የማመሰግንበት ድንቅ መንግስት ነው። ዓለም ተንበርክኮ ያጨበጨበለት ቆሞ አይደለም፣ ተንበርክኮ ተደንቆ የመሰከርለት ድንቅዬ መንግስት ነው። ይሄ ይሰመርበት። ከጀመረበት ጊዜ እስከ ዛሬ ድረስ ከዚህ ጋር ነው ያለሁት። መቼም ወደኋላ ማልልበት፣ ሀሳቤን የማልለውጥበት የጸና ድጋፍ የምሰጠው የምወደው ፕራይም ሚኒስተር ነው። በጣም ነው የምወደው። በነገራችን ላይ አዬ ሲፈንዴ ብሰጋይ በጣም ነው የምደግፈው እና በዚህ ካኮረፋችሁ እንግዲህ ምን ማድረግ አልችልም። ካለቀሳችሁም እንትን አጠገባችሁ አቅራቢያችሁ ሶፍት ምናምን ነገር ካለ ጠረግረግ እያደረጋችሁ አልቅሱ። እኔ ደግፋለሁ። ያ በጣም እኔ በጣም እደግፋለሁ ከዚህ መንግስት ጋር ስወዳቸው። በነገራችን ላይ እኔ ሁሌ ነው የምደነቀው። ሳየውላ እምባዬ ነው የሚመጣው። በነገራችን ላይ ሳየውላ እኔ ፕራይም ሚኒስተሪን ሳየው እኔ ማቀው በህይወቴ የማቀው በ5 ዓመት አንዴ ለምርጫ ቅስቀሳ ብቻ ነው አይደለም ፕራይም ሚኒስተሩ የሆነ ሀገር ሄዶ ይመጣው። በ5 ዓመት አንዴ የምርጫ አካባቢ ቅስቀሳ ምናምን ለማከናወን ብቻ የሆነች ክልል ሄዶ ይመጣል። ከዛ ኮፍያ አድርጎ ምናምን ነገር አይደል። ከአሁን ቀደም የነበሩት ፕራይም ሚኒስተሮች ከአሁን ቀደም የነበሩት እንደዛ ነው። እንዴት እንደሚመስል እኔ እኮ በጣም ብዙዎች ደርሶ የመጡ እኔ የሚኖርበት ሀገር ዜጎች ራሱ በቃ ይገረማሉ። እንዴ ምን ትሰራለህ እዚህ ሂድ እንጂ ሀገር እኮ በጣም ነው የሚገርመው የሚሉኛል። እንደ ኢትዮጵያ በጣም ኒውዮርክ ናት ምናምን ነገር። አዎ የፕራይም ሚኒስትራችንም ዓላማው ኢትዮጵያን ታላቂቷን የአፍሪካዊት አሜሪካ ማድረግ ነው የእሳቸው ዓላማ። ስለዚህ ስንሄድ በፓስፖርት የምንሄድባት ኢትዮጵያ ናት ለመፍጠር እሳቸው የሰሩ ያሉት። እመኑኝ 5 ዓመት ጠብቁ። ከ5 ዓመት በኋላ ኢትዮጵያ የምትባል ሀገር ማለት ሁሉም ሰው ከየመተው ምናምን ነገር የሚጠልልባት ሀገር ነው የምትሆነው። ይህን ወቁ፣ ይህን እመኑና ሰው ከዚህ ከምወደው ከፕራይም ሚኒስተር ጋር ሁል ጊዜ ነኝ፣ ካጠገቡ ነኝ፣ ደጋፊው ነኝ። ምንም ማድረጋቸው ደጋፊው ነኝ፣ አብሬው ነኝ። ተባረኩ። ይህን ሳርግስ መጽሐፍ ቅዱስም ይደግፍኛል። ክብር ለጌታ ይሁን። መጽሐፍ ቅዱስም አዎ ልክ ነህ ቤካ ዩ አር ራይት ነው የሚለኝ መጽሐፍ ቅዱስ።
የእግዚአብሔር ቃል ሮሜ ምዕራፍ 13ን ገብተህ አንብብ። አምላካቸውን ያወቁ አምላካቸውን በማወቅ የበረቱ እኮ ናቸው። በነገራችን ላይ ፋሚሊ ራሱ ደስ አይልም? ክብርት ቀዳማ ያከበራቸውን አምላክ የሚያከብሩ አረን ያነገሳቸውን አምላክ የሚያነግሱ ወርደው ዝቅ ብለው እግዚአብሔርን የሚያመሰግኑ ድንቅ እኮ ናቸው። እኔ ስወዳቸው በእናታቸው እኔ በሺህ ዓመት አንድ የተገኘ ቢኖር በቃ ይሄ መንግስት ነው ከነ ፋሚሊው ማለት ነው። በሺህ ዓመት አንድ የተገኘ ይሄ ሀቅ ሲወራ ካድሬ ነህ ምናምን አዎ ነኝ። በቃ ምንም ማድረግ አይቻልም። ስለዚህ ከምወደው ከፕራይም ሚኒስትሬ እና ከእሱ ጋር አብሮ ከሚሰሩት ከዚህ ከመንግስት እነሱን ከመደገፍ ወደ ኋላ የሚከለክለኝ ነገር የለም። አበሬያቸው እስከ መጨረሻው ድረስ ያለኝ አንድ ሀገር ነው። ሀገሬን ለማቅናት ሀገሬን ከበለጸጉት ተርታ ለማሰለፍ ወጥሮ ቀን ተሌት የሚሰራ ሄዶ ጉድጓድ ውስጥ የገባ ድንጋይ ውስጥ የወደቀ ምን ውስጥ እየገባ አፈር እየሆነ እየመጣ እየሰራ እንዲህ የሚል ባለመደገፍ አይቻልም፣ አለመደገፍ አይቻልም። እና ወደዋለሁ፣ በጣም ነው የምወደው፣ ልክ ራሴን በምወደው መውደድ ማለት ነውና ጸጋ ያብዛላችሁ። ስለዚህ መንግስት ይህንን ግለሰብ የሽብር ስራውን ለማከናወን በሐዋሳ አካባቢ በሲዳማ ክልል ብሔራዊ ክልላዊ መንግስት እዚያ የሚገኝ ሰው ነው። ስለዚህ ተመልከቱ፣ እዩት፣ ቼክ አድርጉ። ተባረኩ። ጸጋ ያብዛላችሁ። ወዳችኋለሁ። እሺ፣ በኋላ ምናምን ነገር እንገናኛለን። ተባረኩ።